ከዛሬ ጀምሮ የቀበሌ መታወቂያ አይሰጥም፣ ተሰርዟል። በቀበሌ መታወቂያ መጠቀም አይቻልም። የአርባ ምንጭ ከተማ አስተዳደር የቀበሌ መታወቂያ እንዳይሰጥና እንዲሰረዝ እንዲሁም በከተማው ማንኛውም አገልግሎት የሚሰጠው በብሔራዊ ዲጂታል መታወቂያ ብቻ መሆኑን አስታውቋል። ከዛሬ ጀምሮ ሁሉም ሰው በብሔራዊ ዲጂታል መታወቂያ ብቻ እንዲጠቀምና በከተማው በሁሉም ቀበሌያት መደበኛ መታወቂያ እንዳይሰጥና እንዲሰረዝ የከተማው አስተዳደር ምክር ቤት ወስኗል። ከተማ አስተዳደሩ በከተማው የሚከናወኑ ህገወጥ ተግባራትና ወንጀሎች ለመከላከል ለማንኛውም አይነት አገልግሎቶች ህብረተሰቡ ብሔራዊ ዲጂታል መታወቂያ ብቻ መሆኑን አስታውቋል። በከተማው ባሉ ሁሉም ቀበሌዎች ከዛሬ ጀምሮ መደበኛ መታወቂያ እንደማይሰጥና እንደተሰረዘ አውቀው ነዋሪዎች እንዲሁም በከተማው የሚንቀሳቀስ ማንኛውም ግለሰብ ከዚህ በኋላ ምንም አይነት የቀበሌ መታወቂያ መጠቀም እንደማይቻል ተገልጿል። የመደበኛ መታወቂያ የሰጠ እንዲሁም በመታወቂያው የተጠቀመ ግለሰብ በህግ እንደሚጠየቅም አስጠንቅቋል። ቲክቫህ ኢትዮጵያ ይህን መረጃ ከከተማው አስተዳደር ኮሚኒኬሽን ነው ያገኘው። ምንም እንኳን የአርባ ምንጭ ከተማ አስተዳደር ከዛሬ ጀምሮ የቀበሌ መታወቂያ እንደማይሰጥና እንደተሰረዘ እንዲሁም መጠቀምም እንደማይቻል ቢያሳውቅም ከዚህ ቀደም የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን እንደማይተካው መገለጹ ይታወሳል። የብሔራዊ መታወቂያ ፕሮጀክት ስራ አስኪያጅ ዮዳሄ አራስላሴ ከወራት በፊት በሰጡት ቃል የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን መተካት እንደማይችልና ሁለቱም የተለያየ አገልግሎት እንደሚሰጡ አሳውቀው ነበር። የቀበሌ መታወቂያ ዓላማው ነዋሪነትን የሚያረጋግጥ እንጂ ማንነትን የሚያረጋግጥ እንዳልሆነ አስገንዝበው ነበር። የቀበሌ መታወቂያው ማንነትን የሚያረጋግጥ እንዲሁም ተቋማትን ከተቋማት፣ ክልልን ከክልል፣ ከተማን ከከተማ እርስ በእርስ እንዲናበቡ የሚያስችል እንዳልሆነ ተናግረው ነበር። በዚህም ብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን እንደማይተካው ነው ተናግረው የነበረው።